ጤና ይስጥልኝ ተመልካቾቻችን የሳምንታዊ ኤንቢሲ አጀንዳ ፕሮግራማችን ነው። በዛሬው የአጀንዳ ፕሮግራማችን ደግሞ እንግዳችን አድርገን የጋበዝናቸው በኢፌዴሪ ሕዝብ ተወካዮች ምክር ቤት የመንግስት ተጠሪ ሚኒስትር የሆኑትን ዶክተር ተስፋዬ በልጅጌ ናቸው። በብሔራዊ ጥቅሞችና እንዲሁም ተያያዥ ጉዳዮች ላይ ያነሳን ቆይታ እናደርጋለን። አብራችሁን ቆዩ። እጅግ በጣም አድርጌ ነው ማመሰግነው ለቃለ መጠይቅ ፈቃደኛ ስለሆኑልን። እኔም በጣም አመሰግናለሁ እድሉን ስለሰጣችሁ። አድዋንና ፓን አፍሪካኒዝምና ናሽናል ኢንተረስት ሶስቱን አገናኝተው ቢገልጹልኝ ባጭሩ። በቅድሚያ እንኳን ለ130ኛ ጊዜ ለሚከበረው የአድዋ ድል በዓል መታሰቢያ ሁላችንም በሰላም አደረሰን ማለት ፈልጋለሁ። በአፍሪካ ደረጃ በጥቁር ህዝቦች ዘንድ ደረጃ አድዋ የተለየ የኢትዮጵያውያን ታሪካዊ ክንዋኔ ነው። አድዋ ትርክትን ቀይሯል። አድዋ የታሪክን የፍሰት አቅጣጫ ቀይሯል። በጣም ብዙ የታሪክ ጸሐፊዎች እንደሚስማሙት የታሪክን የፍሰት አቅጣጫ ቀይሯል። አድዋ በሰው ልጆች ታሪክ ሁሉ ጊዜም ቢሆን የማይጠወልግ የማይደበዝዝ ሁሉም እንደ ወርቅ እያንጸባረቀ የሚኖር ታላቅ ድል ነው። ይሄ ድል የተፈጸመው በጀግኖች ኢትዮጵያውያን የዛሬ 130 ዓመት ነው። ዛሬም ፍሬሽ ነው ማለት ነው። እንኳን ለዚህ ድል መታሰቢያ በዓል በሰላም አደረሰን ማለት ፈልጋለሁ። ምናልባትም በጣም ትልቅ ጉዳይ ስለሆነ ብዙ መነጋገር ይፈልግ ይሆናል። እሱን ሌላ ጊዜ እናወራለን። ግን ባጭሩ አድዋ ከኢትዮጵያ በላይ ለአፍሪካውያን ለጥቁር ዘር ህዝቦች በሙሉ የተለየ ትርጉም ያለው በዓል ነው። ይሄ የሚባልበት ዋናው ምክንያት በጥቁር ህዝቦች ነጻነት፣ እኩልነት፣ ክብር በጥቁር ህዝቦች በዓለም ላይ እንደ ሰው ልጅ ከሁሉም ጋር እኩል ናቸው ብሎ ሰዎች ማመን እንዲችሉ ታላቅ አስተዋጽኦ ካበረከቱ እንቅስቃሴዎች ውስጥ አንዱ ፓን አፍሪካኒዝም ነው የሚባለው። የአድዋ ድል በ19ኛው ክፍለ ዘመን ማብቂያ ላይ ከተከናወነ በኋላ የአፍሪካውያን የነጻነት፣ የአፍሪካውያን የክብር፣ የአፍሪካውያን እንደ ሰው የራሳቸውን ክብር የማስጠበቅ እንቅስቃሴ ተቀጣጥሎ ነበረ። ለምሳሌ አድዋ ድል የተፈጸመው በ1896 እንደ አውሮፓውያን አቆጣጠር ነው። የፓን አፍሪካኒዝም ሙቭመንት በከፍተኛው የተቀጣጠለው ከ4 ዓመት በኋላ ከ1900 የለንደን ኮንፈረንስ በኋላ ነው። ይህንን ኮንፈረንስ ኦርጋናይዝ ያደረገው ሰው ጥቁር የትሪኒዳድ ቶባጎ ሰው ሰልቪስተር ዊሊያምስ ይባላል። ሄንሪ ሰልቪስተር ዊሊያምስ ይባላል እና እንደ አድዋ ሁላችንም ነጻነታችንን ማስከበር እንችላለን የሚል ኮንፈረንስ ነበር የነበረው። ስለዚህ ለአፍሪካውያን የነጻነት ሙቭመንት ዋነኛ ኢነርጂ ነበረ። አፍሪካውያን የራሳቸውን ነጻነት ማስጠበቅ እንደሚችሉ ማሳያ ነበረ። ኢትዮጵያውያን ደግሞ በጋራ ሆኖ ሶቨርኒቲያቸውን፣ ነጻነታቸውን፣ ክብራቸውን ያስጠበቁበት ነበረ። በአንድ በኩል የኢትዮጵያን የናሽናል ኢንተረስት ኮሌክቲቭ ኢትዮጵያን ያስጠበቁበት፣ በሌላ በኩል ለኢትዮጵያ ብቻ ሳይሆን ለአፍሪካና ለዓለም የተረፈ በዓል ስለሆነ የተለየ ቦታ አለው። ለፓን አፍሪካኒዝም ሙቭመንትም የተለየ ቦታ አለውና ትልቅ ገድል ነው። በይሄ ሁሉም እንኮራበት የምንጠብቅበት ለጠንካራ ሀገረ መንግስት ግንባታም የምንጠቀምበት ገድል መሆን አለበት የሚል እምነት አለኝ። የአሁኑ ትውልድና የአድዋ ትውልድ ሁለቱን እንዴት ማስተሳሰር ይቻላል? ይሄ የአድዋ ድል የተሰራው በ19ኛው ክፍለ ዘመን ማብቂያ ላይ ነው፣ 1896 ላይ ነው። ነገር ግን ይሄ ድል ደግሞ በሌላ መልኩ አዲሱ ትውልድ ደግሞታል። ዛሬ ላይ የኢትዮጵያ ህዳሴ ግድብ የባርባዶስ ጠቅላይ ሚኒስትር እንዳነሱት ሌላኛው አድዋ በ21ኛው ክፍለ ዘመን የተከናወነ አድዋ ነው። ስለዚህ አዲሱ ትውልድ ከአድዋ መማር ያለባቸው ነገሮች አሉ፣ ተምሯል። አዲሱ ትውልድ ከአድዋ መማር ያለበት ነገር ምንድነው? አንደኛ አርበኝነትን ነው። ሁለተኛ አንድነትና ህብረትን ነው። የተለያየ የውስጥ አጀንዳዎችም ሲኖሩ ለነጻነታችን፣ ለክብራችን፣ ለአገራዊ ነጻነታችን በጋራ መቆምን ነው። ኮሌክቲቭ የአቅም ድማሮ የአቋም ድማሮ ነው ከአድዋ መማር የምንችለው። ስለዚህ ኢትዮጵያውያን በጋራ ከቆምን አዲሱ ትውልድ ከአድዋ መማር የሚችለው፣ አዲሱ ትውልድ በእርግጥም ደግሞታል ከህዳሴ ግድብ መማር የሚችለው በጋራ ስንቆም፣ ስንተባበር እና አንዳችን ለሌላችን አቅም ስንሆን በዓለም ላይ ከፍ ብለን እንታያለን። ያነ ለኢትዮጵያ ብቻ አይደለም፣ ለአህጉራችን አፍሪካ ብቻ አይደለም፣ ለሰው ዘሮች የሚተርፍ
ታላቅ ገደል እንፈጽማለን ብሎ መውሰድ ይቻላል። ብሔራዊ ጥቅም ጋር እንምጣና በኢትዮጵያ በተለያየ ዘመን በተለይ ዘመናዊ የኢትዮጵያ ታሪክ ላይ በየዘመኑ የብሔራዊ ጥቅም ምን ይመስል ነበር? ብሔራዊ ጥቅም ወይም ናሽናል ኢንተረስት የሚባለው ከሀገር አኳያ ማየት እና ከአንድ ሀገር ማህበረሰቦች ወይም ዜጎች አኳያ ማየት የበለጠ ጉዳዩን ግልጽ እንድንሆን ያግዘናል። ብዙ የተባለበት ጉዳይ ቢሆንም አሁንም የሚምታቱ ነገሮች ስላሉ ነው እነዚህ ነገሮች እንደ ባክግራውንድ ማነሳው። በመጀመሪያ ደረጃ ብሔራዊ ጥቅም ሲባል ከሀገር አኳያ የአንድን ሀገር ቀጣይነት፣ የአንድን ሀገር ህልውና፣ የአንድን ሀገር ጥንካሬ የሚወስኑ ጉዳዮች ወይም አጀንዳዎች ማለት ነው ብሔራዊ ጥቅም ሲባል ከሀገር አኳያ። ለምሳሌ ይሄንን የዘርፉ ምሁራን ምን ይላሉ? ኮር ወይም ቫይታል ናሽናል ኢንትረስት ይላሉ። ብሔራዊ ጥቅምን በዚህ ዘርፍ ላይ የሚመራመሩ ምሁራን በተለያየ መልኩ ይከፋፍሉታል። አንደኛውና የመጀመሪያው ኮር ወይም ቫይታል ኢንትረስት ናሽናል ኢንትረስት የሚባለው ነው። ይሄ ነን ኔጎሺየብል ነው፣ ለድርድር የማይቀርብ ብሔራዊ ጥቅሞች ተብሎ የሚታወቁ አሉ። ለምሳሌ የሀገራት ሰላም፣ የሀገራት ልማት፣ እድገት፣ ብልጽግና፣ የሀገራት ሉዓላዊነት፣ የሀገራት ቴሪቶሪያል ኢንቴግሪቲ ወይም የግዛት አንድነት፣ እነዚህ ለድርድር አይቀርቡም። ስለዚህ በእነዚህ አጀንዳዎች ዙሪያ ላይ የአንድ ሀገር ማህበረሰብ ወይም የአንድ ሀገር ዜጎች በየትኛውም የዕድሜ ክልል ይሁኑ ወጥ የሆነ የተቀራረበ አቋም ሊኖራቸው ይገባል። ስለዚህ በፓርቲ እይታ ወይም በአካባቢ እይታ ወይም በሰፈር እይታ ሊከፋፈሉ አይገቡም ተብሎ የሚታወሙ ናቸው። እነዚህ ብሔራዊ ጥቅም የሚባለው ለሀገር ይሄ ከሆነ ለትውልድስ ምንድነው? ወይም ለዜጎችስ ምንድነው? ለአንድ ሀገር ማህበረሰቦችስ ምንድነው? ከማህበረሰቦች አኳያ ደግሞ ብሔራዊ ጥቅም ናቸው፣ ናሽናል ኢንተረስት ናቸው የሚባሉ አጀንዳዎች የሁሉንም የጋራ ጥቅም የሚያረጋግጡ፣ የወል ጥቅም የሚያረጋግጡ፣ ከጠባብ የቡድንና የግለሰብ ፍላጎት በላይ የሆኑ የጋራ ጥቅማቸው፣ የጋራ ህልናቸውን፣ የጋራ ጣፋንታቸውን የሚወስኑ አጀንዳዎች ናቸው ብሔራዊ ጥቅም ወይም ናሽናል ኢንተረስት የሚባሉት። ስለዚህ ባጭሩ ከሀገር አኳያ የአንድን ሀገር ቀጣይነት፣ ሉዓላዊነት፣ የአንድን ሀገር ጥንካሬ የሚወስን፣ ከዜጎች አኳያ ደግሞ ለሁሉም ዜጎች የሚጠቅም፣ ለሁሉም ዜጎች የሚሆን፣ ለሁሉም ዜጎች የጋራ ጣፋንታቸውን የሚወስን ጉዳይ ነው ብሔራዊ ጥቅም የሚባለው። ስለዚህ ከዚህ ተነስተን ምንድነው ማለት የምንችለው? ብሔራዊ ጥቅም ኮንሰፕቹዋሊም በፕራክቲስም ደረጃ ምንድነው ማለት የምንችለው? ብሔራዊ ጥቅም ማለት ትውልድ ዘለል ነው፣ በአንድ ትውልድ ብቻም አይወሰንም። ብሔራዊ ጥቅም ማለት የጠባብ ፍላጎት ሳይሆን የረጅም ዘመን ስትራቴጂክ ፍላጎቶችን ለአንድ ሀገርና ለአንድ ሀገር ማህበረሰቦችን የሚያሟላ አጀንዳ ነው። ብሔር ዘለል ነው፣ ሃይማኖት ዘለል ነው፣ ትውልድ ዘለል ነው። ስለዚህ የሁሉ ነው ብሎ መውሰድ ይቻላል ማለት ነው። ይሄ ከሆነ በብሔራዊ ጥቅም ዙሪያ ላይ የአንድ ሀገር ልጆች የተለያየ አቋም መያዝ የለባቸውም ተብሎ ይታመናል። በብሔራዊ ጥቅም ዙሪያ ላይ የሚመጣ ጉዳት ማንን ይጎዳል? ሀገርን ይጎዳል፣ እያንዳንዱን ሰው ደግሞ ይጎዳል። ለምሳሌ የአንድ ሀገር ልጆች የጋራ ጥቅማቸውን የሚወስኑ አጀንዳዎች ናቸው የብሔራዊ ጥቅም ሲባል ምን ማለት ነው? እዛ ውስጥ ግለሰብ አለበት፣ ቤተሰብ አለበት፣ ማህበረሰብ አለበት፣ ቡድን አለበት፣ ሁሉም አለበት ማለት ነው። ሁሉንም ለበጋራ አንድ ነገር እንዲያገኝ እንደ ዜጋ እንዲጠቀም የሚያደርግ ነው። ይሄ ብሔራዊ ጥቅም የሚጎዳስ ከሆነ ህዝብ ነው የሚጎዳው፣ ሀገር ነው የሚጎዳው፣ ሁላችን በጋራ ነው የምንጎዳው ማለት ነው። ይሄ አጠቃላይ ባክግራውንዱ ነው። ይሄን ባክግራውንድ ይዘን ወደ ኢትዮጵያ ወደ አንቺ ጥያቄ ሲመጣ በኢትዮጵያ የዘመናዊ ታሪክ ብሔራዊ ጥቅምን በተመለከተ ሁለት አይነት አፈጻጸሞች ወይም ሁለት አይነት ፓተርንስ አሉ። ያለፈውን ጊዜ ባለፉት 100 ምናምን ዓመታት ማለት ነው ዘመናዊ የኢትዮጵያ ሀገረ መንግስት ጊዜ ማለት ይሄ ሁኔታ ስንመለከት ፓተርኑ ሲገመገም ሁለት አይነት ነገሮች ይታያሉ። በአንድ በኩል ኢትዮጵያውያን ናሽናል ኢንተረስታቸውን ዲፈንድ በማድረግ ቅድም እንዳልነው ለኢትዮጵያ ብቻ ሳይሆን ለአፍሪካውያን ተምሳሌት የሆኑበት አይነት ብሔራዊ ጥቅማቸውን በጋራ ያስከበሩበት አይነት አፈጻጸም አለን። ከዚህ አንዱ መውሰድ የምንችለው መግቢያ ላይ ያነሳነው በ19ኛው ክፍለ ዘመን ማብቂያ ላይ የተሰራውን የአድዋ ድልን ነው።
የአድዋ ድል እንግዲህ አንዱ ብሔራዊ ጥቅም የሚባለው ወይም ናሽናል ኢንትረስት የሚባለው የሀገራትን ሉዓላዊነት የህዝቦችን ነጻነት የሚወስን አጀንዳ አይደል ያልነው። በአድዋ ድል ኢትዮጵያውያን ሉዓላዊነታቸውን ያስከበሩበት መንገድ፣ ነጻነታቸውን ያስከበሩበት መንገድ ለአፍሪካ አዲስ ታሪክ አዲስ ብርሃን ነው የፈነጠቀው። ስለዚህ ያ በአድዋ ላይ የተፈጠረው ድል ለአፍሪካ ብቻ ሳይሆን ለዓለምም የሆነ ከኢትዮጵያ አልፎ ለአፍሪካ ከአፍሪካም ለጥቁር ዘሮች ከጥቁር ዘሮችም ለሚጨቆኑ ለሰው ዘሮች በሙሉ የሆነ ነው። ለምሳሌ አንታይ ኮሎኒያል ሙቭመንት የሚባለው ጸረ ቅኝ ግዛት እንቅስቃሴ የሚባለው በአፍሪካ አንደር ዘ አምብሬላ ኦፍ ፓን አፍሪካኒዝም ሙቭመንት በፓን አፍሪካኒዝም ጥላ ስር የነበረው እንቅስቃሴ በሌሎች ዓለሞች ደግሞ ፓን አፍሪካኒዝም ባይባልም የጸረ ቅኝ ግዛት እንቅስቃሴ አንዱ ያቀጣጠለው የአድዋ ድል ነው። ኤዥያንስ ላይ ላቲን አሜሪካንስ ላይ በዓለም ላይ በሙሉ ስለዚህ ለሰው ልጆች የሚሆን ለሰው ልጅ ዘሮች በሙሉ የሚሆን አይነት ድል ኢትዮጵያ አስመዝግባለች። ምን በመሆን የራሷን ብሔራዊ ጥቅም የራሷን ብሔራዊ አጀንዳ በጋራ ሆነን በመፈጸማችን። ይሄን መፈጸም የቻልንበት መንገድ እንዴት ነው ከተባለ ኢትዮጵያውያን በጋራ በመቆም ኢትዮጵያውያን በአንድነት በመቆም ያን ሀገር ውስጥ እኮ የተለያዩ አጀንዳዎች ነበሩ። ገና የስቴት ፎርሜሽን የሚባለው የሀገረ መንግስት ምስረታው ፕሮሰሱ ገና እየተጠቃለለ ባለበት ነበር የጣሊያን ኢትዮጵያን ያወረረችው። ግን ያኔ የነበሩ የተለያዩ አጀንዳዎች በውስጥ የነበሩ የተለያዩ ክፍፍሎች በውስጥ የነበሩ የተለያዩ ቅራኔዎችን ወደ ኋላ ትተው ኢትዮጵያውያን በአንድነት በመቆማቸው ምክንያት ይሄንን ድል አስመዝግቧል። ይሄ ታላቅ ገድላችን ነው። 19ኛው ክፍለ ዘመን ማብቂያ ላይ የተሰራ ይሄ እንዳልኩሽ በኋላ ለፓን አፍሪካኒዝም እንቅስቃሴ ዋነኛ ሞተር ሆኖ ከለንደን ኮንፈረንስ ከ1900 ጀምሮ እስከ 1945 ድረስ በተከታታይ ኮንፈረንሶች እንዲኖሩ ከዛም በኋላ በ1950ዎቹና 60ዎቹ መጀመሪያ ላይ እጅግ አብዛኛው የአፍሪካ ሀገር እንደ ኢትዮጵያውያን ብለው ራሳቸውን ነፃ ያወጡበት ክንዋኔ እንዲኖር አድርጓል። ይሄ የሆነው ምንድነው? ኢትዮጵያውያን የሚገርም ናሽናል ኢንተረስት ዙሪያ ላይ በጋራ የወሰዱት አቋምና የተገኘ ስኬት ነው ይሄን ያደርገው። ይሄ አንዱ ስኬታችን ነው። ሁለተኛው ደግሞ አሁን ቅርብ ጊዜ ያካለው ብዙ ነገሮች አሉ፣ ግን አንዱን ማንሳት እንችላለን። ህዳሴ ግድብ መውሰድ እንችላለን። ህዳሴ ግድብ እጅግ በጣም ድንቅ ክንዋኔ ነው ለኢትዮጵያውያን ለአፍሪካውያን። ለዚህ ነው የባርባዶስ ጠቅላይ ሚኒስትር ህዳሴ ግድብ 21ኛው ክፍለ ዘመን አድዋ ነው ያሉት። ለምንድን ነው ይሄንን ያሉት? አፍሪካውያን ላይ በጣም የተሳሳቱ ትርክቶች ለረጅም ጊዜ በቅኝ ገዢዎችና በዛ ዙሪያ ኢንትረስት ባላቸው አካላት አፍሪካውያን ላይ ተረጭተዋል። አፍሪካውያን በተፈጥሮ ሀብታቸው ራሳቸውን መቀየር የማይችሉ ዱኩማን ናቸው። አፍሪካውያን ማቀድ፣ ፕሮጀክት መቅረጽ፣ ሀብት ሞቢላይዝ አድርግ፣ ፕሮጀክት መምራት፣ መጨረስ የማይችሉ ማህበረሰቦች ናቸው። እንደዛ ማስተባበር የሚችሉ መንግስታት የሌሉባቸው ናቸው። ስለዚህ በእርዳታ በተመጽዋች የሚኖሩ ናቸው። ቱ ዘ ኤክስቴንት አንዳንዱ ነገር ያሳዝንሻል። ያው ሌላ ጊዜ በደንብ ስለ ፓን አፍሪካኒዝም እናወራለን። ለምሳሌ አንዳንዱ በጣም ያሳዝንሽ አፍሪካውያን ታሪክ የለም ብሎ የሚጽፉ ፈላስፋዎች ነበሩ። ትላልቅ የአውሮፓ ፈላስፋዎች። መነሻቸው ምንድነው ግን? መነሻቸው አፍሪካን ዲሁማናይዝ ማድረግ ነው። አፍሪካን ዝቅ ማድረግ ነው። ምንም ሎጂክ የላቸውም። ቢኮዝ እስከ 14ኛው ክፍለ ዘመን የአፍሪካን ታሪክ ብትመለከቺ አሁን አውሮፓ፣ ላቲን አሜሪካ፣ ሳውዝ ኢስት ኤዥያ፣ አሜሪካ ተብሎ የሚታወቁ ሀገሮች ጋር እና ማህበረሰቦች ጋር ወይ እኩል ወይም ከአብዛኛዎቹ የሚበልጥ ታሪክ ነው የነበረን። ፓን አፍሪካኒስቶቹ ይሄን ሁኔታ የቀየረው 3 ነገር ነው ብሎ ያነሳሉ። አፍሪካ በሂደት ከ15ኛው ክፍለ ዘመን ጀምሮ እየተዳከመች እንድትሄድ ያደረገው 3 ነገር እንደሆነ ፓን አፍሪካኒስቶቹ ያምናሉ። አንደኛው የባሪያ ፍንገላ ነው። በ15ኛውና በ16ኛው ክፍለ ዘመን አውሮፓ ላይ ከፍተኛ የሆነ የእርሻ እየተስፋፋ ሲመጣ፣ ላቲን አሜሪካ እርሻ እየተስፋፋ ሲመጣ የባሪያ ፍንገላ ተጀመረ። የባሪያ ፍንገላ ምን አረገ? አምራች የሆነውን የአፍሪካዊ በሙሉ አግዘው አትላንቲክስን አቋርጦ አውሮፓና አሜሪካ እንዲሄዱ አድርጓል። የባሪያ ንግድ
እንቅስቃሴ አምራቹን ህዝብ በሙሉ ፈንቅሎ ከአፍሪካ ሲወስድ የአፍሪካ ኤግዚስቲንግ ወይም በወቅቱ የነበረው የጸጥታ ስርዓት በወቅቱ የነበረው የኢኮኖሚ ስርዓት በወቅቱ የነበረው የአስተዳደር ስርዓት ዲስራፕትድ ሆነ ተንኮታኮተ በመንኮታኮቱ ምክንያት ደግሞ በኋላ ከኢንዱስትሪ አብዮት በኋላ ለኢንዱስትሪያቸው አውሮፓውያንና ምዕራባውያን ጥሬ ዕቃ ሲፈልጉ ደግሞ ተመልሶ መጡና ቅኝ ያዙ ስለዚህ የመጀመሪያው ባሪያ ንግድ ነው ሁለተኛው ቅኝ ግዛት ነው ሶስተኛው እጅ አዙር ቅኝ ግዛት እስከ ዛሬ ድረስ ያለቀቀ ነው ይሄ ነው አፍሪካን ያላሸቃት ይሄ በብዙ መንገድ ነው በአንድ በኩል በትርክት ነው ትርክቱ አፍሪካውያን እንደማይችሉ ለአፍሪካውያን ሌላ ፈጣሪ የሰጣቸው ፈጣሪ አደራ የሰጣቸው ማህበረሰቦች ነጮች እንዳሉ ተደርጎ ስለሚሳል ነው ለዚህ ነው አፍሪካውያን ታሪክ ያላቸውም ታሪካቸውም ቢሆን በነጮች የሚጻፍ ነው ተብሎ ትርክት የተነገረው ይሄን ሁኔታ የቀየረ ነው በነገሮች ላይ አድዋ አሁን ህዳሴ ግድብ ደግሞ ይሄን የበለጠ ያጠናከረ ነው አፍሪካውያን በተፈጥሮ ሀብታቸው ማቀድ ፕሮጀክት መቅረጽ ሀብት መሰብሰብ and execute ማድረግ ይችላል የሚል መልእክት ነው ያስተላልፈው ስለዚህ ህዳሴ ግድብ ለአፍሪካውያን የተለየ ሌላ አድዋ ሆኖ ነው ብቅ ያለው ማለት ነው ይሄ ግን አንዳንዶቹ አሁን ጉዳዩ ከተሳካ እንደሚያወሩት ሳይሆን ኢትዮጵያ ህዳሴ ግድብን መገንባት እንዳትችል ያልተደረገ አይነት ደባል ነበር ማለት ከረጅም ጊዜ ጀምሮ ከአፄ ኃይለ ሥላሴ ያጽ ምኒልክን ዘመን እንኳን ይርቃል ብለን ብንተው ከአፄ ኃይለ ሥላሴ ዘመን ጀምሮ ያለው ጊዜ እንኳን ብንወስድ ማአት ሴራ ነው የተካሄደበት ተረጋግተን እንደ ሀገር ስለ ልማት ማሰብ እንዳንችል እርስ በርስ እንድናቆር ተደርገናል ተረጋግተን እንደ ሀገር መስራት እንዳንችል አጀንዳዎች እንዲበዙ ተደርጓል ከዛም አልፎ ደግሞ ምንም አይነት ብድርና እርዳታ ማግኘት እንዳንችል ተደርጓል ኢትዮጵያውያን ብሬቭ ስለሆኑ ጀግኖች ስለሆኑ አንዲት ሳንቲም ከረጂ ድርጅትም ከተለያዩ ሀገራትም ሳያገኝ ራሳችን በመንግስት አስተባባሪነትና በህዝብ ባለቤትነት ህዳሴ ግድብን ገንብተናል ይሄ ናሽናል ኢንተረስታችን በጋራ ስንሆን በደንብ ዲፌንድ ማድረግ እንደምንችል ማሳያዎች ናቸው ይሄንን ጠቅላይ ሚኒስትር አብይ አህመድን በቅርቡ በፓርላማ አረጋግጠዋል እውነት ነው ብዙ ጊዜ አንስተዋል ክቡር ጠቅላይ ሚኒስትራችን ይሄን ሐሳብ ብዙ ጊዜ አንስተዋል ነገር ግን ከናሽናል ኢንተረስት አኳያ ትሬንዱ ሲገመገም ይሄ በጣም ደስ የሚለውና ጆሮ ገቡ ነገር ብቻ አይደለም ያለው ተግዳሮቶችም አሉ እስከዛሬ የዘለቁ አሁን ያለው ትውልድ በጋራ ተባብረን ማለፍ የሚገባን ለምሳሌ አንዱ ከናሽናል ኢንተረስት አኳያ ከብሔራዊ ጥቅም አኳያ ያለው ችግር የሚመነጨው ከቋሚ የኢትዮጵያ የውጭ ጠላቶች ነው ቋሚ የኢትዮጵያ ውጭ ጠላቶች እንዴት ብሎ ያምናሉ ኢትዮጵያ ደካማ ሀገር ሆና እንድትቆይ ይፈልጋሉ ስለዚህ ሁለት ነገሮችን ይጠቀማሉ በውስጣችን የሚገኙ አንደኛው ድህነትና ኋላ ቀርነት ስለሆነ ድህነታችንና ኋላ ቀርነታችን ተጠቅሞ የሆነ ገንዘብ መድበው ፍሪፋሪ የሚበላ በውስጣችን ባንዳ ያሰማሩብናል ስለዚህ አንዱ ናሽናል ኢንተረስት ብሔራዊ ጥቅም ዙሪያ ላይ ያለ እንቅስቃሴያችን ተግዳሮት ውስጥ የሚገባው በባዳ ምክንያት እና በባንዳዎች ምክንያት ነው ባዳዎች ድህነትና ኋላ ቀርነታችን ተጠቅመው ፍሪፋሪ ይመድባሉ ይሄንን ይዘው የሚንቀሳቀሱ ደግሞ ግለሰቦች አልጠፉም ይሄ በአድዋ ጊዜም ገጥሞን ነበር ለጣሊያን የሚላላኩ ጀግኖች እንዳሉ ሁሉ ጣሊያንን ለምሳሌ በተለይ ሁለተኛው ዙር ጣሊያን በወረረችን ጊዜ ጣሊያንን ፋይት የሚያደርጉ ጀግኖች ያሉን ያህል ውስን ደግሞ ባንዳዎችም ነበሩ ይሄ ዛሬም ድረስ አልጠፋም ይሄ ቋሚ የውጪ የኢትዮጵያ ጠላት የሆኑ ኃይሎች የሚያሰማሩት ነው ሁለተኛው የሚጠቀሙት ስለዚህ አንዱ የሚጠቀሙት ድህነትና ኋላ ቀርነታችን ነው የሚጠቀሙት ሁለተኛው የሚጠቀሙት ደግሞ ምንድነው ካልሽኝ በውስጣችን ያለውን ብዛህነት ነው ኢትዮጵያውያን በብሔር የተከፋፈልን እንድንሆን በሃይማኖት የተከፋፈልን እንድንሆን በአካባቢ የተከፋፈልን እንድንሆን እርስ በርስ የምንባላ እንድንሆን አድርገው ይሰራሉ ለዚህ ነው ኢትዮጵያ ውስጥ ነፃ አውጪ የሚባል የፖለቲካ ድርጅትና የፖለቲካ ኃይል እንዳሸነፈላው እነዚህ ነፃ አውጪ ተብሎ የሚደራጁ ኃይሎች አብዛኛዎቹ ከኋላቸው ያለውን ሂስትሪ ብትመለከቺ ቋሚ የሆኑ የኢትዮጵያ ጠላቶች ያሉበት ነው በዛ ምክንያት በየሰፈሩ ይደራጃሉ በየሰፈሩ ስንገዳደል ቆይተናል በዚህ ምክንያት ሰላማችን የጸና እንዳይሆን አንዱ የአንድ ሀገር ቅድም አንስቼልሻለሁ የአንድ ሀገር ናሽናል ኢንተረስት የሚባለው ሰላም ነው
ሰላማችን ኮምፕሮማይዝ እንዲሆን ሲያደርጉ እስከ ዛሬ ድረስ ቆይተዋል። ለምሳሌ አሁን የሆነ ያለውን ነገር ብንወስድ አሁን ህዳሴ ግድብ ኢትዮጵያ ለምሳሌ አሁን የቀይ ባህርን አጀንዳ አንስታለች። የኢትዮጵያ የብሔራዊ ጥቅም የኢትዮጵያ ናሽናል ኢንተረስት አጀንዳ ስለሆነ ነው። አሁን ግብፅን ብንወስድ ግብፅ እኮ ጉዳዩ ከብልጽግና አመራር ጋር አይደለም። ግብፅ ጉዳዩ ከብልጽግና አመራር ወይም ከብልጽግና ጋር ሳይሆን ግብፅ ጉዳዩ ከአባይ ወንዝና ከቀይ ባህር ጋር የተያያዘ ነው። ስለዚህ አንዳንድ ሰዎች አሁን ያለውን አመራር፣ አሁን ያለውን አስተዳደር፣ አሁን ያለውን መሪ ፓርቲ ስለሚቃወሙ ከግብፅ ጋር መቆም ትክክል ነው ብሎ ጀስቲፋይ ማድረግ ይሞክራሉ። እንዲህ አይነት በጣም የተሳከረ ነገር ብዙ ጊዜ የብሔራዊ ጥቅሞቻችን ዙሪያ ላይ የአንድ ሀገር ልጆች ሆነን የተለያየ አቋም እንድንይዝና የባዳዎች ተላላኪ ባንዳዎች እንድንሆን የሚያደርጉ ተግዳሮቶች አሉ። ነገር ግን ኢትዮጵያውያን በጣም የሚገርም ህዝቦች ናቸው። የሚገርም ህዝብ ነን ኢትዮጵያውያን። ኢትዮጵያ ረጅም ታሪኳን የቀጠለችበት ዋናው ምክንያት ኢትዮጵያውያን በጣም በጥበብ የተሞሉ ታላላቆች፣ ሽማግሌዎች፣ አዋቂዎች እና አብሮነትን ያዳበርን ህዝብ በመሆናችን ነው። እንደ ፖለቲከኞቹ እንቅስቃሴና ለባዳዎች እንደምላላኩ ባንዳዎች ቢሆን ኖሮ ዛሬ እኔና ያንቺ ትውልድ ኢትዮጵያን አያገኝም ነበር። ግን ኢትዮጵያውያን ዋጋም እየከፈሉ ቢሆን ሀገርን የማስቀጠል ልምድ አላቸው። ኢትዮጵያ ሬዚሊያንት ሀገር ናት። ረጅም ዘመን ማአት ችግር ተፈራርቆባታል። ግን ይሄ ሁሉ ኢትዮጵያን ሊበታተን አልቻለም። በዚህ ምክንያት ነው ኢትዮጵያን ሰርቫይቭ ያደረገው ማለት ነው። አሁን ላይስ ኢትዮጵያ ብሔራዊ ጥቅሞች ናቸው ብላ ያስቀመጣቻቸው ጉዳዮች ምንድን ናቸው? ኢትዮጵያ ውስጥ አስተማማኝ ሰላም መገንባት የኢትዮጵያ ብሔራዊ አጀንዳ ነው። ዛሬ ኢትዮጵያ የኢኮኖሚ ሉዓላዊነትን ማረጋገጥ፣ ለምሳሌ ኢትዮጵያውያን እኛ የፖለቲካ ነጻነታችንን አልሰጠንም አይደል? አድዋ ላይ ያረጋግጠናል። ግን ከዛ በኋላ ተመጽዋች በመሆናችን ምክንያት ብዙ ጊዜ ነው ሰፈር ያደረግነው። ኢትዮጵያውያን አሁን ያሉ ብሔራዊ አጀንዳዎች ምንድነው ካልሽኝ፣ አስተማማኝ ሰላም ማረጋገጥ፣ የኢኮኖሚ ሉዓላዊነታችንን ማረጋገጥ። ምን ማለት ነው ይሄ? ማለት ከሸማችነት ወደ አምራችነት፣ ከተመጽዋችነት ወደ ረጂነት ከፍ ማድረግ፣ የምግብ ሉዓላዊነታችንን ማረጋገጥ፣ የግዛት አንድነታችንን ማስጠበቅ፣ ሉዓላዊነታችንን ማረጋገጥ፣ በሀገረ መንግስት ግንባታ ውስጥ የሚታዩ ህመሞችና ስብራቶችን ማከም፣ ኢትዮጵያዊ ቀለም ቅርጽ ያለውና ለሁላችን የሚሆን የአስተዳደር ስርዓትና ኢትዮጵያዊ ዲሞክራሲ ባህል ማጎልበት፣ የቀይ ባህር አክሰስ የባህር አክሰስ ማግኘት፣ ቀይ ባህር ኦር አጠቃላይ የባህር አክሰስ ማግኘት። እነዚህ በተፈጥሮ ሀብታችን መልማት፣ መቀየር፣ ራሳችንን ማሳደግ፣ እነዚህ የኢትዮጵያ ብሔራዊ አጀንዳዎች ናቸው። ብሔራዊ አጀንዳዎች እነዚህ ስለሆኑ በእነዚህ ዙሪያ ላይ በጋራ መስራት ተገቢ ይሆናል ማለት። ጠቅላይ ሚኒስትር አብይ አህመድ የህልውና ጉዳይ መሆኑን በተደጋጋሚ በዚሁ የህዝብ ተወካዮች ምክር ቤት ሲገልጹ ይደመጣሉ። ይህንን የኢትዮጵያን የህልውና ጉዳይ የሆነ የባህር በር ለማሳካት ለማግኘት ስትራቴጂካዊ በሆነ አካሄድ ከጎረቤት ሀገራት ጋር ዲፕሎማሲያዊ በሆነ ወይ ይህንን የባህር በር እንድናገኝ ምን አይነት ስራዎች እየተሰሩ ነው? የኢትዮጵያ ኃይሏም ጥቅሟም ከሁለት ወንዞች ጋር የተሳሰረ ነው። የረጅሙን የኢትዮጵያ ታሪክ ብንመለከት ከአክሱም ዘመን እስከነና እስካንቺ ትውልድ እስከ ዛሬ ድረስ እስከኛ ትውልድ ድረስ ብንወስድ የኢትዮጵያ ኃይሏም ጥቅሟም የተሳሰረው ከሁለት ወንዞች ጋር ነው፣ ከአባይና ከቀይ ባህር ጋር ነው። ኢትዮጵያ ደግሞ በቀይ ባህር ዳር የተወለደች ሀገር ናት። ኢትዮጵያ በተፈጥሮ በቀይ ባህር ዳር የተወለደች ሀገር ናት። ስለዚህ ኢትዮጵያ ታሪኳን ብትመለከቺ ከቀይ ባህር ስትሸሽ ትሟሽሻለች፣ ከቀይ ባህር ስትቀርብ ሀያል የመሆን ታሪክ ነው ያላት። በዚህም ምክንያት ኢትዮጵያ የባህር
በር የማግኘት ጥያቄ የህልውና ጥያቄ ነው የሚባለው። ይሄ ማለት ነው ተራ የወደብ ጥያቄ ብቻ አይደለም፣ ከዛ በላይ ነው። ኢትዮጵያ የባህር በር ጥያቄ ለማንሳት በጣም ብዙ ሎጂካል በጣም ብዙ ከእውነታ ጋር የሳሰሩ ምክንያቶች አሏት። ግን ዝም በሁሉ ጊዜ የሚነሱ አራት ነገሮችን ላስታውስሽ። ታሪካዊ ምክንያት አላት፣ ከጸጥታና ደህንነት ጋር የሚያያዙ ምክንያት አላት፣ ኢኮኖሚያዊ ምክንያት አላት፣ እንደዚሁ ከስነ ህዝብ ወይም ከዲሞግራፊክ ፋክተርስ ጋር የሚያያዙ ምክንያት አላት። ለምሳሌ በታሪክ ኢትዮጵያ ከአንድም ሁለትም ሶስት የባህር በሮች ባለቤት ነበረች በታሪክ። ስለዚህ የባህር በር ጥያቄ ብታነሳ በግፍ ያጣችውን ጉዳይ ነው እንጂ ክሌም እያደረገች ያለችው አዲስ ነገር አይደለም ማለት ነው። ሶፊታዊ ጥያቄ ነው። ሁለተኛ ኢትዮጵያ ባህር በር የምትፈልግበት ዋናው ምክንያት ሀገራዊ የሰላምና የደህንነት የጸጥታ ጉዳይ ላይ ቀጥተኛ ተጽዕኖ ስላለው ማለት ነው። ለምሳሌ አሁን እዚህኛ ያለንበት ሰፈር ቀይ ባህር ሰፈር ከ78 በላይ በዓለም ሀያል የሚባሉ መንግስታት በሙሉ የጦር ሰፈር ገንብተዋል። በሊዝ ወስደው ለ99 ዓመት ለ100 ዓመት ወስደው የጦር ሰፈር ገንብተዋል። እዚህ ኢትዮጵያ እሱን ለማድረግ ለምን አልቻለች? እሱን እኮ ነው ኢትዮጵያ እየጠየቀች ያለችው ይሄን። ስለዚህ ይሄን ለማሳጋት የህግና የፖሊሲ ማዕቀፎች እናንተ አዘጋጅታችኋል? ላነሳለች ነው። ሶስተኛ የኢኮኖሚ ምክንያት አላት። ለምሳሌ ኢትዮጵያ በአመት ለወደብ ብቻ እስከ $2 ቢሊዮን ትከፍላለች። ይሄ ወደብ የራሷ ቢሆን ኖሮ $2 ቢሊዮን ስንት ሌላ ሆስፒታል ይሰራል፣ ስንት ሌላ ጤና ጣቢያ ይሰራል፣ ስንት ሌላ መንገድ ይሰራል፣ ስንት ሌላ ዩኒቨርሲቲ ይሰራል፣ ስንት ሌላ ኢትዮጵያ የጎደላትን ነገር ይሞላል። በየአመቱ ከ2 ቢሊዮን ብር በላይ ትከፍላለች። 130 ሚሊዮን ህዝብና ከዛ በላይ የሆነ ሚሊዮን የሆነ ህዝብ የያዘ ሀገር ደግሞ ታፍኖ ሊኖር አይችልም። ሰው ዴሞግራፊ ፋክተር ማለት። ስለዚህ በመጀመሪያ እኔ በኢትዮጵያ ጉዳይ ላይ ኢንትረስትድ የሆኑ ምሁራን፣ ኢትዮጵያ ጉዳይ ላይ ኢንትረስትድ የሆኑ ሚዲያዎች ልክ እንደናንተ ያሉት በሙሉ ማስተጋባት አለባቸው ብዬ ማምነው የኢትዮጵያ የባህር በር ጥያቄ ፍትሃዊ ጥያቄ ነው። የኢትዮጵያ የባህር በር ጥያቄ ህጋዊ ጥያቄ ነው። የኢትዮጵያ ባህር በር ጥያቄ በየትኛው መስፈርት በዓለም ላይ ብዙ ልምዶች ያሉትና ሶሉሽን የተገኘለት ጥያቄ ነው። እንዴት ይገኛል ከተባለ የመንግስት የመጀመሪያውና ሁሉም የሚያነሳው አማራጭ ክቡር ጠቅላይ ሚኒስትራችን አሁን ቅርብ ጊዜ በተካሄደው በህዝብ ተወካዮች ምክር ቤትም እንዳነሱት ክቡር ጠቅላይ ሚኒስትራችን በተደጋጋሚ እንዳነሱት ዋነኛው መንገድ ዲፕሎማሲያዊና ሰላማዊ መንገድ ነው። እንዴት ይቻላል ካልሽ አንቺ ያነሳሽን ጥያቄ እዚህ ቅርብ ዙሪያችን ላይ ከ8-7 በላይ ሀያላን ሀገራት አሜሪካም፣ ቻይናም፣ ፈረንሳይም፣ ጃፓን ጨምሮ ከ78 በላይ ሀገራት እዚህ የጦር ሰፈር የሚገነቡት ለራሳቸው ናሽናል ኢንተረስት ነው አይደል? እንደሱ ሲገነቡ የማይንጫጫ ኃይል ኢትዮጵያ ብትጠይቅ ምን ያንጫጫል? ለምንድን ነው የሚሆነው? ለሌላው ዓለም የሚቻለው ነገር ለኛ ለምንድን ነው? ለሌላው ሀገር ስንት ሺህ ማይል አቋርጦ መጥቶ እዚህ የጦር ሰፈር ለሚገነቡ ሀገሮች ከናሽናል ኢንተረስታቸው አኳያ ጥሩ ትክክለኛ ኢሹ ከሆነ ኢትዮጵያን ሳያነሱ ለምንድን ነው የማይሆነው? አንቺ ያነሳሽውን ሀሳብ ኢትዮጵያውያን በጋራ ማንሳት አለብን ማለት ነው። ለምንድን ነው ያልቻልነው? በእርግጥ እኛ ምናምነው ኢህአዴግ በነበረባቸው አመታት የባህር በር ጥያቄ ማንሳት እንደ ጦረኝነት፣ እንደ ወንጀል፣ እንደ አፍራሽነት ይታይ ነበር። እጅግ በጣም የተሳሳተ ነገር ነው የነበረው። አሁን መንግስት ከዚህ አኳያ ይህን ጥያቄ በማንሳቱ ምክንያት ቢያንስ 2 ትላልቅ ስኬቶችን አስመዝግቧል። አንደኛ ኢትዮጵያውያን የኢትዮጵያ ናሽናል ኢንተረስት የሚወስነውን የባህር በር አክሰስ የማድረግን ጉዳይ በነጻነት መነጋገር እንዲችሉ እድል ሰጥቷል። ለዚህ ነው እኔና አንቺ ዛሬ እዚህ የምናወራው። ያኔ ኢህአዴግ ጊዜው ቢሆን ኖሮ እኮ አንቺ መታነሽም እኔም አላብራራም አይደል? ዛሬ ለዚህ ነው የምናወራው። ሁለተኛ በዓለም ዙሪያ ላይ ያሉ ሀገራት በሙሉ በተለይ ይሄ የኢትዮጵያ ቋሚ ጠላቶች ጋር አብረው የማይሰለፉ ወዳጆች ኢንተርናሽናል ኮሚኒቲስ የኢትዮጵያ የባህር በር ጥያቄ ፍትሃዊ ነው፣
የኢትዮጵያ የባህር በር ጥያቄ ፍትሃዊ ስለሆነ ምላሽ ማግኘት አለበት የሚል አጀንዳ ሆኗል። ለዚህ እኮ ነው ክቡር ጠቅላይ ሚኒስትራችን ኤዩ ላይ ባለፈው ይህንን አጀንዳ አንስተዋል። ኢትዮጵያ በነገራችን ላይ ኢትዮጵያ እኮ በኋላ ማነሳልሻለሁ እዚህ ከምርጫ ከምናምን ጋር ያያይዤ ግን በጣም የሚታስቀና ሀገር እኮ ነው። አሁን አዲስ አበባ የመጡ አዲስ አበባ ያስቀና በጣም ያስቀናል አይደል? ያምራል በጣም አዲስ አበባ የአፍሪካ ዱባይ ኢትዮጵያ የአፍሪካ ዱባይ የሆነች ነው ይላሉ የኤዩ የመጡ የአፍሪካ መሪዎች። በጣም ብዙ የዓለም መሪዎች ወደ ኢትዮጵያ እየመጡ ነው። በመጡ ቁጥር ኢትዮጵያ ውስጥ ያለውን ቼንጅ በጣም ያደንቁና ይሄ ኢትዮጵያ ውስጥ አሁን የተጀመረው ነገር እንዲቀጥል ምን ያስፈልጋል ነው የሚሉት ሰስተነብል እንዲሆን እውነትም ለኢትዮጵያ የባህር በር ያስፈልጋል ይላሉ። በዚህ ዙሪያ ላይ ግን እኛ ኢትዮጵያውያን የተዘበራረቀ አቋም ማሳየት የለብንም። እጅግ አብዛኛው ኢትዮጵያዊ ወጥ የተቀራረበ አቋም አለው። ጥቂት ግን ጥራዝ ነጠቆች የሚዲያ ሰዎች፣ ፖለቲከኞች ቅድም እንዳልኩት አሁን ለምሳሌ የኢትዮጵያ ቋሚ ጠላት የሚባሉት ኃይሎች እኮ የሚፈልጉት አሁን ያለውን መንግስት አይደለም። አባይን ይፈልጋሉ፣ ቀይ ባህርን አክሰስ እንዳናረግ ይፈልጋሉ። አሁን ያሉ ሰዎች ደግሞ ይሄንን ለመተንተን የሚፈልጉት አሁን ያለውን መንግስት ስለማይቀበሉ ብሔራዊ ጥቅም ላይ አገንስት አድርገው ራሳቸውን እንደቆሙ አድርገው ይወስዳሉ። ስለዚህ እነዚህ ነገሮች በሂደት እየታረሙ ይሄዳሉ ብለን እናምናለን። ኢትዮጵያውያን በጋራ ከቆምን የቀይ ባህር አክሰስ ወይም ባህር አክሰስ የማድረግም የኢትዮጵያ የብሔራዊ ጥቅም ጉዳይና የብሔራዊ አጀንዳ ስለሆነ መሳካቱ አይቀርም ብዬ አምናለሁ። የህግና የፖሊሲ ማዕቀፎች እሱ ላይ እንዴት ነው እየተሰራበን? ከተለያዩ ወዳጅ ሀገሮች ጋር ይሄ የሁለትዮሽ ግንኙነትን ማዕከል አድርጎ ስራዎች ተጀምሯል። የተለያዩ ደግሞ የዓለም አቀፍና የአህጉራዊ ተቋማትን በዚህ ዙሪያ ላይ የራሳቸውን አስተዋጽኦ ማበርከት እንዲችሉ የህግ፣ የፖሊሲ፣ የንግግር ሀሳቦች እየተዘጋጁ እየተሰራ ነው ማለት ነው። በእኛ ደረጃ በመንግስት ደረጃ በጣም በጥሩ መንገድ እየተጓዘ ያለ አጀንዳ ነው። ታላቁ የኢትዮጵያ ህዳሴ ግድብን እናንሳና በዚህ ዙሪያ ላይ ዲፕሎማሲያዊ ጫናዎች እንዳሉ ይታወቃል። ይህንን ለመቋቋም ደግሞ የአገሪቱን የመልማት የኢትዮጵያን ማለት ነው የመልማት መብቷን ለማስከበር ምክር ቤቱ ምን አይነት ስራዎችን እየሰራ ነው? በኢትዮጵያ የኢትዮጵያ አንዱ ናሽናል ኢንተረስት ብሔራዊ አጀንዳ አድርገን እየሰራን ያለ ነው። እንደ ምክር ቤትም እድገት፣ ልማት እና የኢትዮጵያን ብልጽግና ነው። በነገርሽ ላይ ያለማ ያላደገ ያልበለጸገ ግለሰብም ሀገርም ነጻነት አይኖረውም። ለዚህ አንድ በጣም አንድ ማደንቀው ጻፊ ያለ አማርታ ሴን ይባላል። አማርታ ሴን በጣም ብዙ መጽሐፎችን ጽፏል። ግን በጣም አደንቅለት መጽሐፍ ዴቨሎፕመንት አስ ፍሪደም በሚል ርዕስ የተጻፈው መጽሐፍ በጣም ነው የሚወደድለት። እኔም በጣም ነው ማደንቀው። አማርታ ሴን በዛ መጽሐፍ ላይ ሆል ኢሰንሱ ምንድነው? ያ መጽሐፍ ዴቨሎፕመንት ኢዝ ፍሪደም ነው ብሎ እድገት፣ ልማት፣ ብልጽግና ነጻነት ነው ብሎ ያላደገ ደሃ የሆነ ሰው ነጻነት አለው ሊኖረው አይችልም። በሰጪው ወይም እሱን በሚደግፈው ሰው ነው ዕጣ ፈንታው የሚወሰነው። ሀገርም ስትሆኚ ካላደግሽ፣ ካልበለጸግሽ፣ ራስሽን ካልቻልሽ የትም መድረስ አትችይም። ስለዚህ የህዳሴ ግድቡን ብቻ ሳይሆን አጠቃላይ በምክር ቤታችን የኢትዮጵያን እድገት፣ የኢትዮጵያን ልማት፣ የኢትዮጵያን ኢኮኖሚያዊ ሉዓላዊነት፣ የኢትዮጵያ በምግብ ራሷን የመቻል የኢትዮጵያ ከተመጽዋችነት ወጥታ ረጂ እንድትሆን የሚያደርጉ ፖሊሲዎችን፣ ፕሮግራሞችን፣ ህጎችን፣ ስርዓቶችን በመቅረጽ ምክር ቤቱ ባለፉት 5 ዓመታት በጣም ቢዚ ሆኖ ነው የነበረው። በዛ ማቀፍ ነው የህዳሴ ግድብ። ለምሳሌ ምክር ቤቱ ከሚሰራቸው ስራዎች ውስጥ የህዝብ ተወካዮች ምክር ቤት 4 ዋና ዋና ስራዎች አሉት። አንደኛው ስራ ህግ ማውጣት ነው። ሁለተኛው ስራ የፓርላሜንታዊ ዲፕሎማሲ መስራት ነው። ሶስተኛው ስራ የክትትልና ቁጥጥር ነው። የወጡ ህጎች፣ ፖሊሲዎች፣ ፕሮግራሞች እንዴት እየተተገበሩ ነው። አራተኛው ስራ ከመራጩ ህዝብ ጋር ወርዶ ተመልሶ የምክር ቤት አባላት የሚሰሩ ስራ ነው። ስለዚህ ህግ ሲወጣም የክትትልና ቁጥጥር ስራ ሲሰራም የዲፕሎማሲ ስራ በምክር ቤት ደረጃ የህዝብ ለህዝብ ግንኙነቶችም ስራ ሲሰራ አንዱና ትልቁ ማዕከል የምናደርገው የኢትዮጵያን ብሔራዊ ጥቅሞች ማስከበር፣ የኢትዮጵያን ብሔራዊ አጀንዳዎች ጎልቶ እንዲወጡ ማድረግ። ከነዚህ ውስጥ አንዱ የህዳሴ ግድብ ነው። ህዳሴ ግድብን በተመለከተ የኢትዮጵያ ህዝብ
ቅድም እንዳነሳ ነው በላቡ በወዙ በደሙ በአጥንቱ የህዳሴ ግድብን ገንብቷል። ህዳሴ ግድብ ስንገነባ ደግሞ የትኛውንም ሀገር የመጉዳት ፍላጎት እንደሌለ ለሁሉም ወዳጅ ሀገሮች እያብራራን ሳይንሳዊ በሆነ መንገድ የጋራ ኮሚቴዎችም ተደራጅተው እየሰሩ ነው የቆዩት። እንደሚታወቀው ለምሳሌ አንዱን በጣም የሚያሳዝነው ምን መሰለሽ የአፍሪካ ጋር ስትመጪ በርግጥ ይሄ በአፍሪካ ለምንድን ነው ምንጸባር አሁን አፍሪካውያን እኮ የተፈጥሮ ሀብት እጥረት የለባቸውም። አፍሪካውያን ይህንን የተፈጥሮ ሀብት በጋራ እንዴት ሁላቸውንም በሚጠቅም መንገድ መጠቀም ይችላሉ ነው። በነገርሽ ላይ ፓን አፍሪካኒዝም የሚባለው አንዱ ሂሳቤ አፍሪካውያን ፖለቲካሊ ዩኒፋይድ መሆን ያስፈልጋቸዋል። አፍሪካውያን በኢኮኖሚ ጉዳይ ደግሞ ኢንቴግሬትድ መሆን አለባቸው ነው። የኢኮኖሚ ውህደት የፖለቲካ መደጋገፍና በጋራ መስራት አፍሪካ ቢኖራት ኖሮ በዓለም ከፍ ብላ ነው የምትታየው። የኢትዮጵያ ህዳሴ ግድብ ታችኛዎችን ሀገሮች መጉዳት ሳይሆን አጠቃላይ የፓን አፍሪካኒዝም እሳቤ የሚያሳካ የፓን አፍሪካን ፕሮጀክት ነው። እንዴት ብትይኝ አሁን ከኢትዮጵያ ህዳሴ ግድብ የሚመነጨው ኃይል ለሱዳን፣ ለኬንያ፣ ለታንዛኒያ፣ ለጅቡቲ ኤክስፖርት ማድረግ ጀምረናል አይደል? ኢትዮጵያውያን በላባቸው በኢትዮጵያውያን በጥረታቸው የገነቡት ግድብ ቢሆን ማን እየተጠቀመ ነው ማለት ነው? ጎረቤቶቹ እየተጠቀሙ ናቸው። አንዱ ኢትዮጵያ ብሔራዊ ጥቅሟን በሚያስከብር መንገድ ግን አብሮ የመልማት ፖሊሲ ነው ያላት። ኢትዮጵያ የኢትዮጵያን ክብርና የኢትዮጵያን ህዝቦች ጥቅም ማዕከል ባደረገ መንገድ ሁሉም ለአፍሪካውያን ከአፍሪካውያን ጋር አንድ ላይ የመበልጸግና የማደግ ፖሊሲ ነው ያላት። የኢትዮጵያ ታሪክ ብትወስጂ ከአድዋ ጊዜ ጀምሮ የኢትዮጵያ ታሪክን አጠቃላይ ፓተርኑን አናላይዝ ቢታረጊ አፍሪካውያን ወንድሞችን አፍሪካውያን እህቶችን የሚጎዳ ፖሊሲና እንቅስቃሴ አልነበራትም፣ የላትም። ኢትዮጵያ ለራሷም ለአፍሪካም የሚሆን ፖሊሲ ነው ያላት። አሁን ህዳሴ ግድብ ዙሪያ ላይ የሚነሱ ነገሮች ታዲያ ለምንድን ነው የሚነሱት ካልሽ ዋናው ምክንያት የኢትዮጵያ ቋሚ ጠላት አድርገው ራሳቸውን የሳሉ ኃይሎች ራሳቸውን የወሰዱ ኃይሎች ኢትዮጵያ በራሷ በተፈጥሮ ሀብቷ ተጠቅማ መልማት የለባትም ብሎ የሚነሱ ናቸው። ለዚህ ማአት ሴራ ያመጣሉ። ኢትዮጵያ ሌሎችን ሀገር የሚጎዳ አይነት እርምጃ እንደምትወስድ አድርገው። ለዚህ እኮ ነው ኢትዮጵያ ማንኛውም ኢሹ በአፍሪካ በፓን አፍሪካኒዝም ማዕቀፍ ቁጭ ብለን ለመነጋገር ዝግጁ ነን። ለዚህ ደግሞ የኢትዮጵያ ህዝብ ተወካዮች ምክር ቤትም በዚህ ማዕቀፍ በመንቀሳቀስ ባለፉት 5 ዓመታት ትልቅ ድል ነው ያስመዘገበው። ሁሉ ጊዜም ግን የሚዲያ ኢትዮጵያን ማዕከል አድርገው የኢትዮጵያ ናሽናል ኢንተረስት ማዕከል አድርገው የሚሰሩ ሚዲያዎች በድፍረት መናገር አለባቸው ብዬ ማምነው ኢትዮጵያ ከ19ኛው ክፍለ ዘመን ጀምሮ ከጥንት ከዛም በፊት ግን ሞደርን ሂስትሪዋን ብቻ ብንወስድ ወስደን ብንመለከት የኢትዮጵያ እንቅስቃሴ ለኢትዮጵያ ብቻ ሳይሆን ለአፍሪካም የሚሆን ነው። የኢትዮጵያ እንቅስቃሴ ለጎረቤቶቿ ጭምር የሚሆን ነው። አሁን ህዳሴ ግድብም በብዙ ጊዜ በ21ኛው ክፍለ ዘመን የፓን አፍሪካኒዝም እንቅስቃሴና እቅድ ውስጥ አጀንዳ 2063 የሚል ነገር ሁሉ ብዙ ጊዜ ይሰማል፣ ትሰማያለሽ። አጀንዳ 2063 በኢኮኖሚ የተዋሃደችን አፍሪካ መፍጠር ነው። በኢኮኖሚ የተዋሃደችን አፍሪካ ለመፍጠር አፍሪካውያን መጀመሪያ በየብሎኩ በየቀጠናቸው የኢኮኖሚክ ኢንቴግሬሽን ማረጋገጥ አለባቸው። ለምሳሌ በእኛ ቀጠና ኢጋድ ኢኮኖሚክ ኢንቴግሬሽን ማረጋገጥ አለበት። አለፍ ሲል የኢስት አፍሪካን ኮሚኒቲ ኢኤሲ ማረጋገጥ አለበት። ወደ ሳውዝ አፍሪካ ወደ ሳውዝ ስትሄድ ሳድግ ማረጋገጥ አለበት። ወደ ዌስት ስትሄድ ኢኳስ ማረጋገጥ አለበት። በየራሳቸው ቀጠናዎች ላይ አፍሪካ የኢኮኖሚ ውህደት ካረጋገጡ በኋላ ወደ ኤኢሲ ይመጣሉ፣ አፍሪካን ኢኮኖሚክ ኮሚኒቲ ይመጣሉ ነው አይደል ሐሳቡ የአጀንዳ 2063። ይህንን የአጀንዳ 2063 ዋነኛ ፖይንት የሆነው የኢኮኖሚክ ኢንቴግሬሽን የሚያሳልጽ እና በተግባር የሚተረጉም የፓን አፍሪካን ፕሮጀክት ነው የኢትዮጵያ ህዳሴ ግድብ። አውቆ የተኙት ቢቀሰቅሱት ሀገር ሰው እንደሚለው አውቆ የተኙትንም በተደጋጋሚ በመቀስቀስ ኮንፊውዝድ የሆኑትንም በማስረዳት በጣም ብዙ ጎረቤቶች እኮ መጥተው የህዳሴ ግድብ ምረቃ ላይ ተገኝተዋል አይደል? ይሄ ፕሮጀክት በኢትዮጵያን ጥረት ይገንባ እንጂ የኢትዮጵያ ብቻ አይደለም የሁላችን ነው ብለዋል እኮ። እውነቱ እሱ ነው።
ስለዚህ ይሄን ለማሳወቅ በምክር ቤት ደረጃም በጣም ብዙ ስራዎች እየተሰሩ ይገኛሉ።